ከኔ ጋር ችግር እስከሌለ ድረስ እኮ እሷ ምክንያት አትሆን። ልጅህ ናት። ልጄ ብትሆንስ? እሷ እኮ የራሷ ህይወት አላት። ምን ማለቴ? ለምሳሌ አሁን የሚነገርሽ ነገር የለም። እንደሱ ከሆነ ጥሩ ነው። እኛም ደግሞ የምንወስነውን ውሳኔ ደውዬ አሳውቅሃለሁ። አቤል ቴንኪው ስለመጣ በጣም አመሰግናለሁ። እሺ አቤል። ሄሎ አቤል፣ እንዴት ነህ? ያለው ዛሬ መከላከያ ሚኒስቴር ቀጠሮ አለኝ። እሺ፣ አይ ችግር የለውም እንሄዳለን። ቶማስ፣ እሺ ስመለስ እናወራለን። የት ልትሄጂ? ብቻሽን እንድትሄጂማ አልፈቅድልሽም። እማዬ፣ አንዳንዴ ነገሮችን በራሴ እንድጋፈጥ ተይኝ። አልተውሽም አንኪ፣ ገና ሀገሩን አልለመድሽው። ምን እንደሚገጥምሽ አይታወቅም። ባይሆን ሰው ገል ልንገረውና አብራችሁ ሂዱ። ሁሌ በእኔ ጉዳይ ሰው ማስቸገር አልፈልግም። ሁሉም እኮ የራሱ ጉዳይ አለበት። ችግር የለውም። ደግሞ ደንበኛዬ ነው የሚወስደኝ። ሄሎ፣ ደረስክ? እሺ መጣ። አይሞን አይ ሽፈራውም ጭራሽ እንዳታምኑ። አትመኙ ማለት አልገባኝም። እየካደሽ ነው እያልከኝ ነው? ሰውም አመን ቀብሮ ነው ሲሉ አልሰማሽ? አላውቅም። ሰው ፍጹም አይደለም ከሆነ ፍጹም ላልሆነ ሰው ፍጹም መሆን ተገቢ ነው እያልሽኝ? አንዳንዴ ወደ ጠበቃ ሶፊ ያምርብሃል፣ አታውልቀው። ጥብቅናው ካልተሳካልህ ግን ቦርሳውን ጣለው። ተሳክቷል። እንግዲያውስ ቦርሳ ውስጥ ዶላር አጭቅበት። ከነገ በኋላ የማርቆስ ጉዳይ ፍርድ ቤት ነው የምታየው። ኢንስፔክተሯ ግን በእጅ የማይሄዱባት ችኮ ነገር ናት። አውቃሃታል። እንኳን ከሷ እጆት። ከዚህ በኋላ ማርቆስን ለማስፈታት ቀላል ነው። አምንብሃል። እረፍት አያስፈልግም። አሁኑኑ ሄደ ምርኮኛን እንድታመጣ ፈልጋለሁ። ደውልላት። አይገርምም? ሚኒስተሩ ስለ ኒውክሊየር ፊዚክስ እንግዳ አልነበሩ። በጣም ደስ የሚል ነገር ነው። ስለዚህ በቀላሉ ነው የተግባባችሁት ማለት ነው? አዎ፣ ያደረኩላቸው ጥቂት ትንታኔ ስለ ኒውክሊየር ፊዚክስ ለመረዳት በቂያቸው ነበር። ታዲያ በቀጣይ ምን ለመስራት አስባችሁ? ቀመሩን ተግባራዊ ለማድረግ ተወያይተን ውሳኔ እንሰጣለን ብለውኛል። በቅድሚያ ግን ቅዴንም እንዳቀርብ አዘውኛል። እንኳን ደስ አለሽ አለን። አመሰግናለሁ። በጣም ነው ደስ ያለኝ። በሩ የተከፈተ ይመስለኛል። በጣም ደስ የሚል ነገር ነው እየነገርሽኝ ያለሽ። ስለዚህ ሀገር ውስጥ ባሉ ታላላቅ ተቋማት የታቀፍሽ ይመስለኛል። እውነት ነው፣ ትልቅ ድል ነው። በቀጣይ ኮሚቴ ተዋቅሮ በግንባታ ሂደት ላይ እንወያያለን። መልካም። ታላላቅ ምሁራኖች እንደሚሳተፉ ነግረሽኛል። መቼም ከሀገር ውጭ ያሉ ኢትዮጵያውያን እንደሚሳተፉ ተስፋ አደርጋለሁ። እንዴ? አዎ፣ በሚገባ
ሀገራቸው መስራት የሚፈልጉ ሀገር ወዳዶች ሁሉ ይሳተፉበታል። እስቲ እናያለን። አንቺ አሳዛኝ ነገር ልነግርሽ። ወይ እንዳትነግረኝ። ስለ ቶማስ ነው። መጥፎ ነገር ከሆነ እንዳትነግረኝ። መስማትሽ ግድ ነው። ቶማስ ቶክሲክ ኤጀንት ተወግቷል። ምን? ምናልባት የህመሙ መንስኤ እሱ ሳይሆን አይቀርም። የወጉትና ኤንዞ ናቸው። ቶክሲክ ኤጀንት በጣም አደገኛ ነው። እንዴት ነው ቶማስን ሊወጉት የቻሉት? የነገረኝ ነገር የለም። አብራ ያለችዋን ሴት ታውቃታለህ? አንድ ጊዜ እዚህ መታ ተአምር ነኝ ብላ ተዋውቃኛለች። ምናልባት እሷ ጠባቂ ብትሆንስ? ለምን እንደምትጠብቀው? ከማን? ለምን? ከነሱ ጋርስ ብትሆን እሷ? አላውቅም። መጠርጠሩ ይሻላል። ወለሽ አንቺ አሁን ልነግርሽ የፈለኩት ነገር ቶማስ አሁን የልብ ስብራት ላይ ነው። ቅረቢው፣ እርጂው። ይሄን የልብ ስብራቱን መጠገን የምትችው ደግሞ አንቺ ብቻ ነሽ። አቤል እባክሽን አንቺ ይኸውልሽ ቶማስ በዚሁ ከቀጠለ ከዚህ የበለጠ አደጋ ሊደርስበት እንደሚችል እየነገርኩሽ። አቤል እባክሽ ምን እንደምላላቅ አካውንትን ቼክ አድርግ። ኤንዞ ገንዘብ አስገብቶልሃል። ምን ስላደረጉ? አንኪውን ስለሰጠህ ያዛችኋት እንዴ? አድራሻውን ካወቅን ቢያዝራት ቁጠራው። ኮንፊደንሳችሁ ደስ ይላል። ራስህን ጨምረህ ተናገር። ታልፋ በነገራችን ላይ ስዩም ከዚህ በኋላ እያንዳንዱ ሴላችሁ ጉዳይ ላይ ዝግ መሆን አለበት። ምክንያት ስዩምን አላም ነው። ይህ ደግሞ የኔ አስተያየት ነው። ምን አየህበት? ስዩም ከኛ ጋር እየሰራ አይደለም ያለው። ልቡን ከኛ ከሸሸ ራሱ ቆይቷል። በዛ ላይ ደግሞ አንኪዮንም ለኤንዞ በገንዘብ ሸጦ መደራደር ይፈልጋል። ኧረ የምርህን? አዎ። ኤንዞን ቢካለ ደግሞ አሳልፎ ሌሎች ሀገራቱን ሊሸጣት ያስባል። እንዴት እንደዚህ ልትል ቻልክ? ለማንኛውም አንኪዮንን ሂድና ጠብቃት። እሺ ሄዳለሁ። ቀጣይ ሚሽን ምን ነው? ሰዎች እልክልሃለሁ። ይዘህ ትመጣለህ። ፍቅር ብያለሁ። በአንተ እምነት አለኝ። አንኪዮን እንደምታመጣልኝ ተስፋ አደርጋለሁ። ያለ ጥርጥር። ማን ነው? ማራኪ ነው። አናግረው። ሄሎ ሄሎ፣ ምርኮኛ እንዴት ነህ ማራኪ? መኖር አይበለው ረብሽ። ሞት አምሮኛል። ልምጣ እንዴ? ሰው የተመኘውን አያጣ። የት ልምጣ? ምንድን ነው የሚመኘው? ሞት። ለመሞት ነው የሚመጣው? አዎ። ይህንን ነው መፍራት። ተጠንቀቂ። እሺ። ሁለት ጊዜ አታስቢ። ሂጂ። አንተ ደግሞ ለቶማስ ደውልለት። ሄሎ፣ ምን ነው ተውከኝ? የቁስል ማድረቂያ ማምጣት ነበረብህ እኮ። እሺ አደርግልሃለሁ። ሊመጣ ነው? አዎ፣ ያለህበትን ቦታ ቴክስት አድርግልኝ ብሎኛል። በጣም ጥሩ ጀግና። አንተ እንደ አዲስ የተፈጠርክ ነው። ለወትሮ ብልሃት ሳያንስህ ብልጠት ይጎልህ ነበር። ሄሎ ሞኒካ፣ ወዴት እየሄደች እንደሆነ አላወኩም፣ ግን ወጣለች። ልጁን ቶሎ ባስቸኳይ ላክ።
ሄሎ ሞኒካ፣ የላክሽው መኪና በትክክለኛው ሰዓት ላይ ደርሶ አንኪውን ይዞት። የቱ መኪና? ቀዩ መኪና። ቀዩ? እኔ ቀይ መኪና እኔ ሲልቨር መኪና ነው የላኩት። ኦ ሺት! አንተ የማትረባ የመኪና ሞዴል ማየት ነበረብህ። ወስደዋታለሁ። ወይኔ ሞኒካ፣ አሁን ወደ መኪናው ግባና ቶሎ ና። ለምን ሳዘጊ ሄድሽው? መጨረሻ ወጣሽው አንቺ? ኧረ እማዬ እኔ ስወጣ ቆልፌው ነበር። ታዲያ ከቆለፍሽው ማን ከፈተው? እኛ እንደሆነ የለን። እንደው ምን ይሻልሻል አንቺ ልጅ? እንደው ልብሽን የት እያረግሽው ነው የምትወጪው? ይኸው ዘግቻለሁ አልሽ። ክፍቱን ማን ተወው? አንኪውንስ ብትሆን አለች አይደል እንዴ እማዬ? አለች እንዴ? ኧረ እሷ እስካሁን ከእንቅልፏ አትነሳም። ሌሊቱን ሙሉ ስትሰራ እኮ ነው ያደረችው። ይህች ልጅ ነች እናትዬ፣ ልቧን በቁማ የሰደደች። ምን ይሻልሻል? ምን ላድርግሽ አንቺ? እንደው አይ እናት ነሽ። የዛሬ ሌባ እንኳን በር ከፍተሽለት ጣሪያ ቀዶ ነው የሚገባው። ምን ይሻለኛል እባካችሁ? አይ አንቺ ልጅ መኝታ ቤቱን ክፍት ነው። አንቺ ወይኔ ልጄ እዚህም የለች። ወይኔ ጉዴ! አለነሻት የለችም። ወይኔ ልጄ ዋኔ ቤተሰብ የለችም። ስልኳን ትታ ሄዳ ነው። የማትረባ እንዴት ነው የማምነው? በፍጹም አላምንህም። እንዴት ሊሆን ቻለ? ያፈሰስካትን ውሃ ታፍሳታል። እባክሽ ሞኒካ እመኝ፣ አልካድኩሽም፣ እመኝ። አላምንህም። ክህደት ሌላ ቋንቋ የለው። ይሄ ተራ ስህተት ነው ብዬ መቀበል አልችልም። እባክሽ ሞኒካ፣ እባክሽ እመኝ። እኔ በእምነት እየሰራሁ ነው ያለሁት። ታዲያ ቀዩ መኪና እንዴት መጣ? ሞኒካ ምንም አውቀው ነገር የለም፣ ምንም አውቀው ነገር የለም። እባክሽ እመኝ እያልኩሽ ነው ያለሁት። ሚስጥራችንን ያሾለከው ሰው ማን ነው? ፍጹም አላውቀውም። እውነቴን ነው የምልሽ። እኔ ይሄ ከአቅሜ በላይ ነው። እኔ ምንም አውቀው ነገር የለም። የኛ መኪና ዘግይቶ ያኛው መኪና በሰዓቱ የተገኘበት ሚስጥር ምንድን ነው? ይሄ ከአቅሜ በላይ ነው። እኔ ምንም የማውቀው ነገር የለም እያልኩሽ ነው ያለሁት። አንተን ለማንም አሳልፌ አልሰጥም። ራሴ እደፋሃለሁ። ንገረኝ፣ ቀይዋ መኪና ከየት መጣች? ንገረኝ። ያችን ሴት ፈልገህ ካላመጣ እመነኝ፣ እደፋሃለሁ። ልጅሽ ትሄዳለች ብለሽ ነው? ወይኔ ልጄን ሰው የት እየሄደ ነው የሚጠፋው? ግን ልጄ እኮ ለመጠቃት ብዙ ምክንያት አላት። የለች አሁን የት ሄደች ይባላል። በዛ ላይ ደግሞ ስልኳን አልያዘችው። በቃ ለፖሊስ እናመልክ። እሱማ ከባሰ መች ይቀራል። ወይኔ ልጄ እስኪ በመጀመሪያ እንረጋጋ። ወይ ምናልባት እግሯን ለመፍታታት ወጥታ ይሆን? እግሯን የምታፍታታው ስልኳን ትታ ሄዳ ነው እንዴ? ወይኔ ልጄ የቤት ያሰሱ ሰፈር ውስጥም ፈለኳት የለችም። ወይስ ይዘጋው ሙቲ ሰፈር ውስጥ እሷ ምን ትሰራለች? አቤል ወዴት አሁን ለፖሊስ ሊያመለክት ይሆናል። አይኔ ይሆናል። አቤል አገኛት? ምን አዲስ? አቤል ወዴት ወጥቼ ነበረ። ባለ ሱቁ ስጠይቀው ሶፍት ገዝታው ጋር ነበር የሚነገር።
ወደ ውጭ ሞታ ነበር ማለት ግን አልተመለሰች። ወይ ጉድ ፈላ። እኔ ይሄን ነገር እንድሳከለት ሞኒካ ተብዬዋ ወስዳ ሄሎ ዶክተር፣ ይሰማኛል። ምን ነው ድምፅ ልክ አይደለም? ምን? አንቺ ጠፋች? የት ሄደች? ያዟት እንዴ? እሺ መጣሁ። ምን ተገኘ? አንቺውን ጠፋች። ያዟት ስትል የሰማው መሰለኝ። እሷ አልተረጋገጠም፣ ገና እየተፈለገች ነው። ማንም እንዲይዛት አልፈልግም። እኔ ነኝ የቆሰልኩባት። እኔም መካስ አለባት። በል ሰላም ዋል። የቁስል ማድረቂያውስ? ሄሎ፣ ቶማስ ወጥቷል። አንድ መርዶ ሰምቷል። አንኪዮን ጠፍታለች። ጠፍታለች ማለት ምንድን ነው? ሊያጣራ እየሄደ ነው? ደህና አየሁት። እከተለዋለሁ። ቻው። አባቴ ምን ፈልገሽ ነው የቀረብሽው? ወድጃው። እንዴት ማለት? ያው አንቺና ባሮክ እንደምትዋደዱት። አንቺና ባሮክ በጣም ትለያያላችሁ። ምንም አንለያይ። ታስረጅኝ ትችያለሽ? ያው አንቺ እሱ እንደምትወጂው እኔና ደጁም በዛ ነው። ፍዲ የኔ አባት በአንቺ አፍ የሚጠራ ሰው አይደለም። ተናገሪ፣ ምን ፈልገሽ ነው የቀረብሽው? ነገርኩሽ እኮ ፍቅር ፈልጌ ነው። ሌላ ምን ፈልጋለሁ? ውርስ ከሆነ አለካብሽ። እሱ ችግር የለብኝም። ስሚ፣ አባቴ ወዶሻል። ምንም ማድረግ አልችልም። ግን አባቴን የሆነ ነገር ልታደርጊው አስበሽ ከሆነ ያኔ አንቺን አያድርግ። ይገርማል። እንድንጋባ ፈቀድሽልን ማለት ነው። ላስጠንቅቅሽ፣ እናቴ ቤት ለመኖር አስበሽ ከሆነ ሀሳብሽን አንሺ። የፈለጋችሁበት ሄዳችሁ መኖር ትችላላችሁ። አሁን ገና ልብ ገዛሽ እንጀራ ልጅ። እናት አይቦቸናል ጉራ ብቻ። የምን ጉራ ነው እሱ? ማንንም አይነካ። አንቺዬ ዝም እንኳን አያርቶባት ለፍዳዳ። አሁን የታለ ወንድነቱ? የታል? አቤል ለፖሊስ ደወልክለት? አልደወልኩም። ለቶማስ ነው የደወልኩት። አቤልዬ ደግሞ ቶማስን እያወቅም ለምን ለሱ ደወልክ? አቤል ምን ችግር አለው? በፊትም እሱን ነው የምጠራጠረው። አቤልዬ ይዛችሁ ጠይቁልኝ፣ ልጄን አግኝልኝ። አቤልዬ እባክህ ስማ፣ ቦቸራንም ቶማስንም ስተን ለፖሊስ ሪፖርት ማድረጉ ይሻላል። አዎ ይሻላል። አቤል ልጁና ለምን አትደውልላትም? ለልጄ ነይ ልጅ ደውልላት እባክህ። ጎሽ ሌሎቹ ነው እንደምን ነሽ? አይ እንዴት ነህ? እባክሽ ችግር ላይ ነን። አንኪዮን ጠፍታብናለች። መቼ? ዛሬ ጠዋት። ማለት ሱቅ ወይ ላይብራሪ ወይ ጓደኞቿ ጋር ሄዳ ይሆን? ምናልባት አይመስለኝም። እሷ ፈላጊዋ እኮ ብዙ ነው። እስኪ ተረጋጉና ፈልጓት። አቤል ትንሽ ትታገሰኛለህ? ልደውልልህ? እሺ እንጠብቃለን። እሺ
የምትጨርሱና እፎይታ የምትሰጠን ነው የሚመስለኝ ሳስበው። ምናልባት ለቦቸራም እንደውልለት እንዴ? ቦቸራ ሊረዳን ይችል ይሆናል። የዛሬ ስራችሁ የሚያሸልማችሁ ፍታት። ቦቸራ እንዴት እንደዚህ ይሆናል? አንተ ነህ ያስመጣኝ? ቦቸራ ምን ልታደርገኝ ነው? ከቤት ስትወጪ ፊት ለፊትሽ ላይ ሙሉ ሱፍ የለበሰ ጥቁር መነጽር ያደረገ ረጅም ሰውዬ አይተሻል? አላየውም። ልዩነታችን ይሄ ነው። አየሽ፣ ከቅርብ ርቀት ችግሮቻችንን ለይተን አለማየታችን። በነገራችን ላይ ከጠላቶችሽ አንዱ ነው ሽፈራው እኮ። ታዲያ አንተ አድነኸኝ ነው? ጥሎብኝ የሰውን ሞት መንጠቅ ወዳለሁ። ቦቸራ እባክህ ስልክ አስደውለኝ። መጀመሪያ ተረጋግተሻል? ደህና ነኝ። ይሄኔ እናቴ በጣም ተጨንቃ ይሆናል። ያንቺ ስልክ እየጠራ ነው። ቦቸራ ይላል። ቦቸራ? እስቲ አምጪ። ወይዘሮ ምስራቅ ቆይ እኔ ላናግረው። ሄሎ ቦቸራ። ሄሎ አቶ ዘውገ፣ ቦቸራ ነኝ። አንኪዮን ከኔ ጋር ነው ያለችው። ምን አንኪዮን? ተመስገን። አይዟችሁ፣ አትጨነቁ። አሁኑኑ ይዣት እመጣለሁ። ያገኟት። እሺ። ሄሎ አንኪ፣ የት ነው ያለሽው ልጄ? የት ነሽ? ደህና ነኝ፣ ደህና ነኝ። አታስቢ፣ መጣሁ። እሺ። ሰላም ናችሁ? አንኪው አንድ ጊዜ ሻንኪዮን ጠለፋውን በመሳሪያ አስገድዶ መኪና ውስጥ ሲያስገባሽ የደረሱልኝ ጥሪ ማሰማት አልቻልሽም ነበር? ያን ማደርግበት ጊዜ አልሰጠኝም ነበር። በቃ ራሴ መከላከል በማልችልበት ቅጽበት ነበረ አስገድዶ መኪና ውስጥ ሲከተተኝ። ቦቸራ ምን ትላለህ? ፍርሃቱ እስካሁን ድረስ አልለቀቃትም እንደምታየው። ያው አማራጭ አልነበረኝም። እኔ ባልጠልፋትም ኖሮ ያው ሁለተኛው መኪና መጥለፉ አይቀርም። ሁለተኛው መኪና ይጠልፋት እንደነበር መረጃውን እንዴት አወቅ? መረጃው ነበረ ማለት ነው? ከርፋፋ ሽማግሌዎች ልከ በእሷ ፊት ሲጠይቁኝ ምን ማለት ነበረ? ወዲያው እሺ ማለት ነበረብህ?
እንዴት ነው? አዎ አንኪውን ቀምሯን በሚያውቁ ሰዎች ሳትጠለፍ አትቀርም። ይሄን ልነግርህ ነው። ኧረ እባክህ ይገርማል። አንተ እንዴት ልታውቅ ይችላል?